ተረከው እንዴት አመሸሽ ማጥዬ? ማነህ? ምንድነው? እኔ እንኳን እንግዳ ነኝ። በር እያንኳኳሁ ነው። ማነው? ልከፍትልኝ ነው። አንተ መሄድ ትችላለህ፣ ችግር የለም። እኔ ነኝ። ናቲ መጣህ እንዴ? አዎ እኔ ነኝ። ክፈችው። እንዴ ቁልፍ ይዘሃል ነበር እንዴ? አዎ ይዤ ነበር፣ ግን የሆነ ቦታ ሳልጥለው አልቀርም። ለዛ ነው እኮ ያንኳኳሁት። የራስህ ጉዳይ። እሺ አልከፍትልህም። ብቻዋን ናት ማለት ነው። አረ ክፈችው እናቴ። ምንድን ነው ያልከው? በእናትሽ ክፈችልኝ ስሞትልሽ። እንዴ ቆይ ከመቼ ጀምሮ ነው ደግሞ እንደዚህ ብለህ የምታቆላምጠኝ? ባዶ አይደለም እንዴ? ቆያው ምን ልበላት? ሄድክ እንዴ ናቲ? እራለሁ ምን ሄዳለሁኝ? ብርዱ እየጠበጠበኝ ነው። እባክሽ ክፈችልኝ። አንተ ናቲ ዝም በይ። ዝም በይ። በዚህ ምሽት አዋራ ስነሳለሁ። ያንቃሽን ነው ሞታለሁ። ምን ፈልገህ ነው? ከዚህ ቤት ውጭ ከአንቺ ውጭ ማን ነው እዚህ ቤት የሚኖረው? ማንም የለም። እኔ ነኝ። እርግጠኛ ነሽ? እንዴ ኧረ እኔ እዚህ ፏፏቴ አይቻለሁ። እዛ ታጠባለሁ። እንዴ እዛ ደግሞ ማን ወሰደ? ዴቭ። ጥሩ ተግባብታችኋል። አዎ። ቆይ ከዚህ በፊት እንደዚህ የታጠበ ውሃ ከልክዬው አይቀል? ምናልባት ካስታወሰ እንደዛ አላድርገው። ጽናት አድርጊ እንጂ። አንተው አመጣኸው እንግዲህ። ያው ኧረ እውነቴን ነው። አቃጠለኝ። በእናትሽ ጨምሪልኝ። እምቢ። እስኪ ምን እንደምታደርግ አይካለሁ። ኧረ ነው ይኸውልሽ፣ በአንቺ ይብሳል ግን። ምን መቃጠሉ ነው? እሺ አሁን በማንባስ በእኔ ብሷል። ይኸው አደርግልሃለሁ። አሁንም ማምኝ ያለቅሽም። ራቅ ብለሽ በአንድ እጅሽ ጨምሪልኝ። ይህን ያህል አታምነኝ? ይኸውልሽ አሁን ከታጠብኩ በኋላ ማን እንደማይታመን እናየዋለን። እሺ ይኸውልህ አባዬ አለ። ዋ እጮሃለሁ። ጩያ እኔ አፍሽን ለመያዝ አላንስም። ኪራ እሺ ይቅርታ። እሺ እንዳልኮረኩርሽ ሌላ ቅጣት ትቀጫለሽ። እንደውም ይኸውልሽ በሳሙና ያቃጠልሻቸውን አይኖቼን አፈራርቀሽ ትስሚያቸዋለሽ። እንዴ ቅጣቱ ላንተ ነው ለኔ? ማለት ሳሚን ስትል ነው? እና ይኸውልሽ በሳሙና የተቃጠሉት አይኖቼ አንቺ ስትስሚያቸው ቀዝቀዝ ይላሉ። እሺ እንከያዝ። አባ አይን ውስጥ እኮ እንትን ገብቶበት ድንጋይ አፈርና ድንጋይ ቤት ልትሰራ ነው እንዴ? አይን ውስጥ? አይ እንደዛ ሳይሆን የኔ አይን ውስጥ ስለገባ አላየችውም። በዛ ነው። በል ለማንኛውም እንጨት ሳይጨመርልህ ወደ ቤት እንግባ። የእንጨት ደግሞ በመሳም አይጠፋም። ኑ እንግባ። ምን አሰፈረ? አንቺ ደነግጬ ነው። አንቺ ደግሞ ፋዘር የሌለ አራዳ ናቸው። መሸወድ እንኳን እኮ አልቻለም። እንዴት ዋልክ? ጠላቶችማ ብዙ ይመኙ ነበረ። እኔ ግን አልበገር አልኳቸው። አትሳሳት። በአንተ አይበገሬነት በጠላቶች ክፋት ማሰብ አለማሰብ ሳይሆን በፈጣሪ ቸርነት ነው የምትኖረው። ድሮስ የከተማ ሰው ምላሱ ቅቤ አይደል? እንዴት ማለት? ቆይ ባለፈው ከዛ ከጓደኛ ጋር ያዙኝ ልቀቁኝ ስትል አልነበረም? አሁን ብቻህን ስትገኝ ምን ያኮሳምንሃል? ኮስማና ተሸወድክ። ሁሉም ሰው የትዕግስት ልክ አለው። ያንን ቀይ መስመር ስታልፍበት ነው ምን ያህል ኃይለኛና ጠንካራ እንደሆነ የሚያሳይክ። ለካ ከዛኛው ሰው የተረጋጋ ነህና። አዎ አንተና ኪራ ትዕግስት የላችሁ። እንዴት ብትንቀኝ ነው ከዚህ ገና እንጭጭ ከሆነ ልጅ ጋር የምታወዳድረኝ? ምናልባት በእድሜ ተበልጦ ይሆናል።
ነገር ግን የአስተሳሰብ አድማሳችሁ በተለይ ደግሞ የትዕግስት ላይ ያላችሁ አቋም ተመሳሳይ ነው። አሁን ልክህን እያለፍክ ነው መሰለኝ። ለስለስ አልኩልህ መሰለኝ። ምንም በሆነ እውነቱን ከመናገር ወደ ኋላ ምን አይነት ሰው አይደለሁም። ለካ ከተማዋ አንድ ልባም ሰው አፍርታለች። ምናልባት ልባም የሆንበት ነገር ተለያይቶ ይሆናል እንጂ ሁላችንም ልባም ነን። ለማንኛውም አሁን የምልህን ከልብህ አድምጠኝ። አንተ እየሰማህ ነው? አዎ ቀጥል። አንተም እርሱም ይችን የማታውቋት ልጅ ተከትላችሁ ጉድ እንዳትሆኑ። አሁን ቀጥ ብላችሁ በመጣችሁበት እግራችሁ ተመለሱ። እንዴት ነው? ቀልድ አወራሁ እንዴ? አይ አላወራህም። ታዲያ ምን እንደሞኝ ያስገለፍጠሃል? እንደው ማስጠንቀቂያ ገርሞኝ ነው። ወይ ደግሞ በጽሁፍ አድርገውና ከዚህ ሀገር ውጡ ብለህ ጽፈህ ስጠን። አላወከኝም መሰለኝ። አዎ አላቅህም። እኔ ማቀው የክፍለ ሀገር ሰው ሲመጣ በፍቅር ተቀብሎ ተንከባክቦ ሲያኖር ነው። አንተና መሰሎች ግን እዚህ ሰው ደብድባችሁ ሰላም ትነሳላችሁ። ሰሚ ወጥኝ እሺ በቃ ቤተሰብሽ ፋሚሊ በይ በቃ ሌላ ነገር ምናምን ቀባጥራሉ ምናምን ትይ ደስብሽን ታውቂያለሽ። እውነትን የኔ ዘመዶችም ልክ እንዳንተ ናቸው። አንቺ ምን እንደምትቀባጥሪው? ምንም ይኸውልሽ ምርጤ የሰማሽ ነው። አሁን ልጅና ክፈችው በሩ ደግሞ ምን ሆና ነው ምናምን ብላ ለምን አይሆን ህዝብ ነው ይዛነት መጣ። እንደው ምን አለበት ይዛ በመጣችና ጎርፍ ሆኖ በወሰዱክ። ምን አልሽ? እሺ በቃ ይቅርታ እንዴ እየረሳሁት እኮ ነው። በቃ አልሳፈጥም። ስሚ ደግሞ እዛ ሄደሽ ምናምን ነገር የማይሆን ነገር ቀባጥራለሁ ምናምን ብትይ እመኚ ሁለታችሁን ወንፊት ነው ማረጋችሁ። የካውን ነው የምልሽ። ምን ወፍጮ ቤት ልትከፍቱበት ነው እንዴ? ተስፋ ቆርጬ ልሄድ ስል እንዴ ወዴት ነው የምትሄጂው? ፍሰው ወይ ሀሳብ ወይ ደግሞ ህመምን ለማቅለል ነው እኮ ብዬ ነው። አይ ጤናዬስ ደህና ነበርኩ። ስለዚህ ሀሳብ ነው ማለት ነው። ጋሼ እኔን እንደ ልጁ አይተውኝ ሊያማክሩኝ ይችላሉ። አይ ነገሩስ እየተቋጨ ነበር። አንዳንድ የነገር ሸማኔዎች እየገቡ አስቸገሩኝ እንጂ። እንዴት ጋሼ? እሱም ሌላ ሚስት አግብቶ እኔም ካሳውን በሽማግሌ ከፍዬ ይኸው እንደ አዲስ እየቀሰቀሰ እያስቸገረኝ ስለሆነ ነው። በዛብህ ነው አይደል? ሌላ ማን ይሆናል? እሱ ነው እንጂ ሽማግሌዎቹንም ጭምር እኮ ነው ያስጨነቀው። አዎ በዛብህ ትንሽ አስቸጋሪ ነው ባህሪው። ወደ በረሃ ሄዶ አርፈን ነበር፣ አሁን ደግሞ መጣብን። አንዳንዴ እኮ ሰው እኔ ብቻ ነኝ ብሎ ሲያስብ በጣም አስቸጋሪ ነው። እንደው በመንገድ ላይ ብታገኘው እንኳን እንዳታናግረው፣ ጥለኸው እለፍ። አይ ጋሼ እሱ ያሳልፋል ብለው ነው። አሁን ባለፈው በኪራ በተፈጠረው ነገር ከከተማ በመጣ ጸግረው ልውጥ የቆመ በማለት እንደገና ይቀሰቅሳል። በቃ ይጨነቁ ጋሼ፣ ፈጣሪ አለ፣ እኛም ከጎኖታለን። እንደው ጋሼ ካላስቸገርኩት አንድ ነገር ፈልጌ ነበረ። ምን? እንደው እንጀራ ካለ። እንጀራ? ቆይ ጽናት ትምጣ፣ ልጆች ልላክባት። እንጀራውን እኮ አይደለም እና እንጀራ ማሩን ማለቴ ነው። እንዴ ያውም አንተ አሰኝቶ ና እንግባባ። እሺ ብዙ ነገር ነው። አንቺ እኮ ነሽ የምታድኝ። ለካ ለይቶልሽ ነው ስልክሽ የማይሰራው እንዴ? አዎ እንደምኖርና እንደማልኖር እኮ አሁን ለየው። እኖራለሁ ሰንዬ፣ በቃ ተስፌ ለምልሟል። ተስፌ ደግሞ አንቺ ነሽ እናቴ። አንቺ ያምሻል እንዴ ዛሬ ደግሞ? እኔን እኮ አያመኝም ሰኒ፣ ግን እርጅኝ እባክሽን። ምን ልርዳሽ? ባለፈው ናቲ መስሎኝ ብታይ ማታ ላይ በር ከፈትኩ። ከዛ እዚህ ነሽ እንዴ ታዊ? ምን አልከኝ? ታዊ
እንደ በግ አንባባ የአባት አምላክ። ማን ነው ደግሞ ይሄ? የኔና ዘመድ ነው ፋሚሊ በይ በቃ። አዎ ራሱን እንደዛ ብሎ ነው የሚጠራው። ጽንፈኛ ኃይል ነው። እኔ ግን አልተቀበልኩትም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካለ ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ጽናት ክፍል 151 ተለቋል። እሱም ደግሞ ከነ ኪራ ቤት ሌባ ገብቷል። እንዲሁም ኪያ እንግዲህ ከድሬ ወደ አዲስ አበባ ተመልሳለች ማለት ነው። እንግዲህ እነ ጽናት ደግሞ ፍቅራቸው ይበልጥ እየጨመረ መጥቷል ማለት ነው። ያው ድጋሜ ጽናትን ኪራ አፍቅሯታል። ድጋሜም እንደሚያገባት እንዲሁም ደግሞ ጮኛዋ እንደሚሆን እየነገራት ነው ማለት ነው። እንግዲህ ውድና እየተከበራችሁ የቻናሌ ቤተሰቦች ቪዲዮውን እስከ መጨረሻው እዩት። እንግዲህ ቪዲዮ ላይ እንዳያችሁት ምራዊ ማለቴ ሰኒ ከነ ይቅርታ ከነ ኪራ ቤት ነበረች እና ያው ሰኒ ነኪራን ቤቱን አደራሽ እይልን እየሄድሽ ስለሚሏት እንደገና ናሆም ወደ ፊልድ ስለሄደ ምራዊትንም እየሄደች እንትን ትላለች ማለት ነው፣ ትጎበኛለች ማለት ነው። ስለዚህ አጋጣሚ ሰኒ ከኒና ጋር ሄዳ እሷ ደህና መሆኗን አይታ ምን ብላ ከዛ በር ላይ የሆነ ልጅ የነተሾመ ቤት የት ነው እያለ ሲጠይቃት ስላገኘችው ያው ሌባ እንደሆነ ምናምን እንትን ብላ አስባበት ነበርና ጠርጥራ ነበርና እንዳታስገቢው የሆነ ሰው ጠይቆኛል፣ ስለዚህ እንዳታስገቢው እያለች እየነገረቻት ኒና ደግሞ ናቲ መስሏት በሩን ከፍታ አስገብተዋለች ማለት ነው። ነገር ግን እሱ ደግሞ በኪሱ ቢላ ይዞ ነበር ማለት ነው። ከዛ ከገባች በኋላ ማነህ ውጣ ብላ ልትገፈትረው ስትል ናቲ ያለመሆኑን አይታ ልትገፈትረው ስትል እሱ ግን በቢላ እያስፈራራ ስለነበረ ደንግጣ እንግዲህ ወደ ውስጥ ገብቷል ማለት ነው። ወደ ውስጥ ከገባ በኋላ ግን ኒናን እጇንም እግሯንም አስሯት ምንም ትንፍሽ እንዳትይ ከማንም ጋር እንዳታወሪ እያለ ሲያስፈራራት ነበር ማለት ነው። ነገር ግን ኪያ ያው ከድሬ ወደ አዲስ አበባ ስለተመለሰች እንግዲህ እስኪ ኪራ ቤት ሊሄድ እነ ጽናትም ይኖራሉ በማለት ሲደብራት ወደዛ መታ በሩን ስትቆፈቆፍ ከዛ በኋላ ምንም ትንፍሽ ብቴ እገልሻለሁ ወዮልሽ እያለ ያው እንድትከፍትላት እጇንም እግሯንም ፈቷታል ማለት ነው። ሄዳ ግን ከፍታላት ገብታ ያው ነገሩን በግልጽ ለመናገር በጣም ተቸግራለች። ምክንያቱም ከጣገቧ ሰውየው ስለማይርቅ እንዴት አርጋ ትንገራት? ከዛም የኔ ዘመር ነው ባይ ስላላት የኔ ዘመር ነው አዎ እያለች እንግዲህ አለች ማለት ነው። እሱም ደግሞ የሚፈልገው የካርታውን ወረቀት ነው፣ የቤቱን የካርታ ወረቀት ማለት ነው። እሱን ነው አምጥ እያለ ያለ። እሷ ደግሞ እንደ የት እንዳለ አላቅም እያለችው ነው ያለ። እሱ ግን ያን ካላገኘ ከዛ ቤት የሚወጣ አይመስለኝም። እንግዲህ በስተ መጨረሻም ሰኒዬ መታለች። እንግዲህ ሰኒ ያው እንትን ትላለች ብዬ አስባለሁ ስለምትጠራጠር እሷ ትንሽ ታወጣታለች ብዬ አስባለሁ። ውዶችዬ እንግዲህ ጽናትና ኪራ እጁን እያስታጠበችው እየተጫወቱ ሳለ ከአይኑ ሳሙና ገብቶበት ነበርና በቃ ስለገባብኝ ቅጣቱን አንቺ እንትን ትያለሽ ትቀጫለሽ በማለት ቅጣቱ ደግሞ የሚሆነው አይኔ መሳም ነው በማለት ነግሯታል ማለት ነው። እንደዚህ በሚልበት ሰዓት ደግሞ አባቷ ማለት የጽናት አባት አይቷቸዋል። ከዛ ብያለ ሲመጣ ደንግጠው እነሱ ከራው ዝም ብለዋል። ከዛ አባ እኔ እኮ ከአይኑ ከኪራ አይን አፈር ገብቶበት እያወጣሁለት ነው ስትል እሱ ደግሞ ድንጋይ ገብቶብኝ በማለት መልስ ሰጥተዋል ማለት ነው። እንግዲህ ድንጋይና አፈር ምናላቸው ነው። ድጋሜ ደግሞ እንጨት እንዳይገባብ እንግዲህ እንግባ እያለ አባታቸውም የጽናት አባትም ያው በተረባት መስሎ ነግሯቸዋል ማለት ነው። እነሱም እፍረት መስሏቸው ያው ኪራ በተለይ አፍሯል ማለት ነው። ከዛ በኋላ ትቷቸው ወደ ውስጥ ሲገባ እነሱም ተከትለው ገብተዋል ማለት ነው። ውዶችዬ እንግዲህ ጽናትና ኪራ ያው ፍቅራቸው እንደዚህ በመሆናቸው በጣም ደስ ብሎኛል። እንግዲህ ብሩኬ ወይም ማለት ቅዱሴ ማለት ነው። ቅዱሴ ወይም ደግሞ በዋና ስሙ ብሩኬ ነው የሚባል፣ በድራማ ስሙ ደግሞ ቅዱሴ ነው። ቅዱሴ
ወደ ጽናት ድጋሜ ሄዷል ማለት ነው። ከዛም የጽናትን አባት አግኝቶ መንገዱ እንዴት ነው? ሰላም ደረስ ወይ? መጣ ወይ? መንገድ ነው ወከው ወይ? እንዴት ነው ምናምን እያለ እየጠየቀው ነበረ። ከዛም ደግሞ የጽናት አባት በጣም እየተጨነቁ ነው። ለምን ብትሉኝ ጽናትን በፊት ሊያገባት የነበረው ሰውዬ የጽናት እጮኛ ቤተሰቦች በጣም እየረበሹት ነው እና ከዛ አንጻር በጣም እየተጨነቀ ነው። ሽምግልናው ሁሉ አፍርሰው እያስቸገሩ ስለሆነ በጣም እየተጨነቀ እንደሆነ ለቅዱሴ ነግሮታል። ቅዱሴ ደግሞ አጋጣሚ መንገድ ላይ አግኝቶት ነበር ሰውየውን ማለት ነው። ከዛም ያው ቅዱሴ እንደምታዩት ረጋ ያለ ነገሮችን በትዕግስት አይቶ የሚናገር ልጅ ስለሆነ ያው የልኩን ነግሮት ወደ አልፎት መጥቷል ማለት ነው። ከዛ በኋላ ሰውየውም ያው ተናዷል። ምክንያቱም ቅዱሴ ረጋ ብሎ ነው የልኩን የነገረውና ያው ብዙ ነገር ተነጋግረዋል። ከዛም ቅዱሴ መጥቶ የጽናትን አባት አግኝቶታል እና ስለዚያ ጉዳይም እያወራው ነበር። ከዛ በስተ መጨረሻ ቅዱሴ እንግዲህ እንጀራ ፈልጋለሁ እባክህን አባ እያለ ሲጠይቀው ነበር። የጽናት አባት ደግሞ የእውነት እንጀራ መስሎት በቃ ጽናትን መጥራት አለብኝ በማለት ሲመልሱለት አይ የእውነት እንጀራ ሳይሆን የማሩን እንጀራ ነው የፈለግኩ በማለት ቅዱሴ ያስረድቶታል። ከዛም እሱን ከፈለከ ማን አግባ ብሎ ወደ ውስጥ ይዟት ገብቷል። እንግዲህ ፎቶ ላይ እንደምታዩት ማለት ነው ውዶችዬ። እንግዲህ ምራዊት አሁንም ሰኒ እየተንከባከባቻት ነው። ምግብ እየሰራች ምን እያለች ያው እርጉዝም አንደኛ እርጉዝ ናት፣ ሁለተኛ ደግሞ ናሆሜ ከጣገቧ እስከሌለ ድረስ ያው ምግብም እየሰራች ምንም እያለ እየተንከባከበቻት ትገኛለች። ደስ ይላል። እንግዲህ ሰኒዬ እምሩን ስትንከባከብ ምግብ ሰርታ ስታበላ ቆይታ ያው ኒናን እባክሽ ስልኳ አይሰራም ከጽናት ጋር ተደውለው ነበር እና ኒና ስልኳ ስለማይሰራ እባክሽ ሄደሽ እያት ስላለቻት ጽናት ወደ ኒና መታለች። ኒና ጋር ስትመጣ ደግሞ የተፈጠረው ሌላ ነገር ነበረ። እንግዲህ እሱም ነገር ያው የገባው ሌባ አስቸጋሪ ሁኔታ ላይ እንዳለች ኒና ነግራታለች፣ ብዙም ባይገባትም እንግዲህ ሰኒ ቀጣይ ክፍል ምን ታደርጋለች፣ ነገሩን ተረድታ እንዴት ታደርገዋለች የሚለውን አብረን እናያለን። ውዶችዬ ሰላም ዋሉ። ባይ ባይ።